ምንድነው? ማሚ ደህና ነሽ? ደህና ነሽ ማሚ? ምንድነው የተፈጠረው? የምን መርዝ ነው? ቆይ ምንድነው? ተማሪዎች አንቺ ያለሽበት ክፍል ሁላ መግባት አይፈልጉም ነበር። ለምን ነበር እንደዛ? መተው ይዘዋት ባይወጡ ኖሮ ገላት ነበር። በእጄ ሞታ እኔ እስር ቤት ነበር የምገባው። አሁንማ ይዘዋት ልጆች የት ሄዱ? ደሟን አፍስሼ የሆነ ነገር እዚህ ጋር ተናነቀኝ። አነኳት። ከዛ አንስቼ በብርጭቆ ነው ጭንቅላቷ ላይ እዚህ ጋር የፈነከትኳት። እኔ ስገባ የቴቴ ውሃ ላይ መርዝ እየጨመረችበት ነው። ምንድነው? ማሚ ደህና ነሽ? ደህና ነሽ ማሚ? ተረጋጊ። ቆይ ምንድነው የተፈጠረው? ድብድብ ሰምቼ ሲሄድ ተረጋጊ። ቆይ ምንድነው የተፈጠረው? ምን እንዳደረጓት ታውቃለህ? እስኪ ቁጭ በይ። ምንድነው የተፈጠረው? ምን ልቀመጥ? እንዴት ልቀመጣለሁ? ምንድነው? በውሃውስ መርዝ ልጨምርባት ስትል እኮ ነው ዳልሽ። ማነው? ቀላቷን ለጥቋት ይዤ እቺ ሰራተኛ ተብዬ ናታ። የት አለች? አሁንማ ይዘዋት ልጆች የት ሄዱ? ደሟን አፍስሼ ይዘዋት ሄዱ እንጂ ሲጣጂ ነበር የምገላት። ደህና ነሽ? የጥለዋት ሄደው ነው። ምን አውቃለሁ። ስመጣ ውሃ በብርጭቆ ሰታታች መርዝ እንዲልጨምር ስትል ደረስኩኝ። ከዛ በዛ በብርጭቆ ምንድነው ቆይ የተፈጠረው? የት ነው ቆይ መርዝ ጨምር ያይሽ? እንዴ ብዬ ልንገርህ። እቴቴ ውሃ አምጪልኝ ብላት ነው መሰለኝ። ኪችን ስገባ ብርጭቆስ መርዝ እየጨመረች ደረስኩባት። ከዛ አንስቼ በጠርሙሱ የምን መርዝ ነው? ቆይ ምንድነው? ምን አውቃለሁ። ምን ልታረጋት ፈልጋ እንደሆነ አላውቅም። መርዝ ሲጨምርበት ነው የደረስኩት። ታውቃለህ፣ ሞታ እኮ ነበር። ሳባናት እንደዚህ ያደረገችው እራሷ። ደውል እስቲ በእናትህ። ከዛ ሬሷን ዘርሬላት ነበረ ተሸክሟት ይዟት። ደህና ነሽ አንቺ? ልጆችን አራግፌ ነበር። ደህና ነሽ ግን? እቴቴ ያይዞሽ፣ እግዚአብሔር አትፎሻል። አይዞሽ። ቆይ አንቺ መርዝ በመሆኑ በምን አወቅሽ? ቆይ ምንድነው? እንደዚህ እየጨመረች እኮ አየኋት። ታዲያ ዝም ብላ ዱቄት ነው ወይስ ስኳር ነው ውስጥ የምትጨምረው? ምንም የወሰድሽው ነገር የለም? አልጠጣችም። እኔ ደረሰችልኝ። ደህና ነኝ። ዛሬ እንዴት መጣሽ አንቺ? ቆይ እንግዲህ እግዚአብሔር እሷን አትርፊ ሲለኝ ነው እንጂ መምጫ ቀኔ አልነበረም። ድንገት ስገባ እንዴት እንደደነገጥኩኝ ብታይ። ጤናሽ ደህና ነው? የሚሰማሽ ነገር አለ? ሆስፒታል መሄድ ካለብን እሷን ዝም ማለት የለባችሁም እንዴ። ልታሳጣን እቺ ደግናት እኮ መሞት አይደለም ተንከባክባ መያዝ ነው የነበረባት። ታውቃለህ እኔ እንዴት እንደደነገጥኩኝ። ቆይ ምንድነው የተፈጠረው? ከፍተኛ ጸብ እንደሆነ ነው የነገሩት። ምንድነው ያደረግሽው? በብርጭቆ ነው ላይ እንትን ያልኩባት። ጭንቅላቷን ፈንክታ ደሟ እየፈሰሰ ነው። ሲጥል አረጋን ነበር። እንደው መፈንከት ብቻ አይደለም። ምን አውቃለሁ እኔ ክፉ ነኝ እንዴ? አንቺ ክፉ አይደለሽም እንዴ? መንከባከባት አንቺ ክፉ አይደለሽም። ተልኮ አላት እንጂ ያለ ምክንያት እንደዚህ አታደርግም። ከመሬት ተነስቶ ብርጭቆ ውስጥ መርዝ መጨመር ውሃ ውስጥ አንተ እንደዚህ አምጥታ እኮ ስትበትንበት ነው የደረስኩት። እኔ ባልደርስ ታጠጣታለች፣ እሷም ውሃ ነው ብላ ተጠጣለች። የኔ ሞታ ሬሷን ነበረ ታቅፈን የምንቀመጠው። ትታከምና እንደውም መሞት ነው ያለባት። ቤት መሄድ ካለብሽ እንትን እድሜ ለእሷ ተርፌያለሁ። ድንጋጤው ነው እንጂ ደህና ናት። ደም ግፊቷ ተነስቶ ጭንቅላቷ ላይ ወጥቶ ውስጥ ነበረ። አዎ ኪችን ነው። እኔ ስገባ እንደዚህ እየበተነች አየኋት። በስመ አብ ወልድ መንፈስ ቅዱስ ብዬ በቃ የሆነ ነገር እዚህ ጋር ተናነቀኝ። አነኳት። ከዛ አንስቼ በብርጭቆ ነው ጭንቅላቷ ላይ እዚህ ጋር የፈነከትኳት። ተዘረረች። እሷ ስትዘረር እንደዚህ ሲጣርጌሻ ተጫጭሆን መጡብኝ። ሳባናት ግን እርግጠኛ ምን ሆና ነው? ምንድነው? ቆይ እኔ ምን አውቃለሁ። ጠይቋት። እሷን እንግዲህ ሰው ላኩ ሆስፒታል። የት ሆስፒታል ነው የወሰደው? ጠይቋት። ሰው ላኩ። ደውሉላቸውና አብራችሁ ሂዱ። አይዞሽ ተረጋጊ። ሆስፒታል መሄድ አለብን። የሚሰማሽ ስሜት አለ? ምን እድሜ ለእሷ አተረፈችኝ። እኔ ምን አውቀዋለሁ? ሰጠኛለች ተጣጣው። ለኡሌ ቢኖርማ ዛሬ ገላት ነበር። እንኳን እሷ አይዞሽ። አይ እንኳን አልሰማሽ። ተረጋጊ። ቆይ አይዞሽ። እነሱ ሲጫጫሁ ምንድነው ብዬ በቃ ተደናብሬ ነው እዛ የደረስኩት። ከዛ በኋላ ውሃውን እሷም ይዛችም እንዳነቃቸው ያዘች። በፊታስ አይዞሽ። ምን ነበር የምትጠፋው? እነሱ ባይመጡ ምን አድርጊያት? ምን ፈጥሪያት? እቺ ደግናት እንደዚህ ትደረጋለች? ምን አድርጊያት? እንዴ ክፉ እንኳን ብትሆን እናት ናት። እናት እንዴት ትደረጋለች? ምን አይነት ቆሻሻ ሰው ናት እቺ! ሌላ ቤትን ብትገባ እንደዚህ ስለምታረግ መታሰር ነው ያለባት። ትታከምና እዛ የተፈነካከተችውን ትለጣጠፍና ወደ እስር ቤት ቀጥታ ውሰዷት። እኔም ማድረግ ያለብንን እኛ እናደርጋለን። ማድረግ ያለባትን እናደርጋለን። ተልኮ አላት። ተልኮ ባይኖራትማ እንደዚህ አታደርግም። ተረጋጊ። ምንም ችግር የለውም። ቴንኪው በጣም ስላደረግሽው ነገር እናመሰግናለን። ግዴታ ነው እንዴ? እሷ ለኔ ካደረገችው አንፃር ይሄ ሲያንስ ነው። ለምን ነፍሴን አልሰጣትም ለቴቴ እንዴ? በዚህ አይነትማ ቀልድ የለም። ልዑል ጋርም ደውሉልኝ። ያለውን ነገር መስማት አለበት። የግድ ነው።
ካለፈ በኋላ ይስማ። ያኔ ግን ቢመጣ ጥሩ ነገር አይፈጠርም ነበር። እሷን ገሎ ደግሞ እናትየው ምትንትል ነበረ። ልጇ ነፍሰ ገዳይ ተብሎ እስር ቤት ሊገባ እንኳን እኔ ሆንኩኝ እንኳን እኔ መጣሁ። አይ ተረጋጊ፣ አረጋግተን እንነግራለን። ምንም ችግር የለውም። አንቺ ዋናው መትረፍሽ ነው። ምንም አልተፈጠረም። ተረጋጊ። እግዚአብሔር አትርፎሽ። ደገፍ በይስ አይዞሽ። ምናምን አምጡላት። እሺ ቴንኪው፣ በጣም እናመሰግናለን። አንቺም ተረጋጊ። ግዴታዬ ነው እንዴ? እኔማ ስለተፈጠረው ነገር በደንብ እናወራለን። ተረጋጊና ምን እንደተፈጠረ ተረጋግተሽ እንትን እንላለን። ፖሊስ ጣቢያ እንሄዳለን። እኔ እናገራለሁ። እኔ ነኝ ያየሁት አይደል? እኔ ለእናንተ ነገርኩ እንጂ ልዑልም ይምጣ ይስማ፣ መደረግ ያለበት ይደረግ እንጂ እቺ ነፍሰ በላ መለቀቅ የለባትም። ችግር የለውም። ተረጋጊና የተፈጠረው ነገር ታስረጅናለሽ። እሺ ግዴታ። ትንሽ ግራ መጋባት ውስጥ ነው ያለሁት። ሁሉንም ነገር ግን ተመልካቾች ማወቅ ስላለባቸው እንዴት ነው እዚህ የመጣሽው? እንዴትስ ነው የእሷን እንቅስቃሴ እያየሽ የነበረው? ውስጥ እንዴት ልትገቢ ቻልሽ የሚለውን ነገር ትንሽ መናገር ስላለብሽ ነው፣ በቪዲዮ መያዝ ስላለብኝ ነው እየቀረጽኩ ያለሁት። ችግር የለም። ካለሽበት ስሜት አንጻር ያው መቅረጽም ቪዲዮ መቅረጽም ምናምን አልነበረብኝም። ሶሪ። ምንድን ነው የተፈጠረው? እስቲ ከመጀመሪያው ጀምሮ ስንት ሰዓት ነው የመጣሽው እዚህ የሚለውን ንገሪኝ እስቲ። እኔ ወደ ምሳ ሰዓት አካባቢ ነው የመጣሁት። በቃ እኔ እዚህ በየ2 ሳምንቱ እመጣለሁ። ቆይ እስቲ ዛሬ ሊያት በዛው ምሳ ልብላ ብዬ ነው የመጣሁት። ስመጣ በጠብቃት የለችም። ሰራተኛዋ አትወጣም። ቆይ ምን እየሰራሽ ነው ብዬ ገባሁኝ ወደ ኩሽና። ስገባ በብርጭቆ ውሃ ሞልታለች። ከዛ በኋላ የሆነ ዱቄት የሚመስል ነገር እንደዚህ እየነሰነሰች ነው። ምን እየሰራሽ ነው አልኳት። ደነገጠች። ከዛ በኋላ አነኳት። በጣም አናደደችኝ። አንስቼ ብርጭቆውን እለዋ ላይ ነው የወረወርኩባት። ከዛ ራሷን ስታወደቀች። ለቴቴ ነው የምታመጣው። ቴቴ ውሃ አምጪልኝ ብያት ነበረ ብላለች እና ውሃ አምጪልኝ ብያት ነበረ። እቺ ልጅ ገብታ ቀረሽ ምናምን ስል ቆይ እቺ ልጅ ምን እየሰራች ነው ብዬ ነው እኔ ተነስቼ የገባሁት። እኔ ምንም ጥርጥር የለም በውስጤ፣ ግን ቆይ ምን ሆና ነው የቆየችው ብዬ ነው። ውሃ አምጪልኝ ተብለህ አንተ አስብ እዛ መቆየት። ከዛ ስገባ እሷ ውሃው ሞልታ እየነሰነሰችበት ነው ውስጡ። በቃ ራሴን መቆጣጠር ነው ያቃተኝ። ምን እየሰራሽ? ምን አረኩኝ? ምንም ውሃ ነው ምናምን ትለኛለች። ስኳር ነው ታዲያ እየጨመርሽ ያለሽው አልኳት። በጣም አናዳኝ። አንቄ መታኋትና ከዛ ስትመልስልኝ በጣም በቃ አግሬሲቭ ነው የሆንኩት። ብርጭቆን አነሳውና እለዋ ላይ ነው የወረወርኩባት። ከዛ ራሷን ስታወደቀች ደም በደም ሆና ተፈንክታለች። ልገላት ሁሉ ነበረ ጩኸታችንን ሰምቶ ሰው ባይመጣ። ምንም ስገባ ዱቄት ነው ምንድን ነበር? ዱቄት ነው ይሟሟል አይደል እንዴ? መርዝን የጨመረችው ዱቄት ምንም ከምን ነበር ወደ ምን ስትቀንስ? ወደ ብርጭቆ ከምን ነበር ስትቀንስ? ከብርጭቆ ወደ ብርጭቆ አይደለም። ከምን ነበር ስትቀንስ ነበር? የሆነች እንትን ነገር ይዛለች እንደዚህ አድርጋ ላው ላይ ተነሰንስበታለች። ወይ እዚህ ውስጥ አድርጋ ደብቃ ይሆናል፣ በእጇ ቆንጥራ ወይ እዚህ ደብቃ ይሆናል። አረ ፈልጉ፣ የሆነ ነገርማ አይጠፋ፣ መፈለግ አለባችሁ እናንተ። እኔ እንዴት ብዬ መናገር እንዳለብኝ አላውቅም። አረ ምንም አይደለም ምናምን ትለኛለች እሷ ጭራሽ። የሌባ አይነ ደረቅ ሰው እንኳን አይደነግጥም። የሆነ ትንሽ መደንገጥ አለ፣ ግን የሆነ ይርበተበታል እኮ ሰው ስተቱን ጥፋቱን አይቶ ወይ ይደብቃል ወይ የሆነ ነገር ያደርጋል ወይ አንስቶ ይደፋል የሆነ ነገር ገብቶበት ነው ብሎ። እሷ ግን ምንም በቃ ምን አረኩኝ ምናምን ያለችኝ። በቃ በጣም አናደደችኝ። አነኳትና በጥፊ ነው የመታዋት መጀመሪያ። ከዛ በጣም አናደደችኝ። አመላለሷ ሲያናደደኝ ከነ ውሃ ነው ብርጭቆን አንስቼ ላይ ወርውሬ ሰበርኩባት። ከዛ ተፈነከተች። ደግ በሆነች ምን ባደረገች ነው እንዲህ የምትደረገው? ስለተንከባከበች። ቤት ውስጥ እኮ እንደ ሰራተኛ እንኳን አታያትም። ታውቃለህ፣ እኔ ስመጣ ለኔ ለማታቀኝ እናት የሆነች ሰርታ ለምታበላት ሰራተኛዋ እንዴት ክፉ ትሆናለች ብለህ ታስባለህ? በጣም እኮ ነው የሚያሳዝነው። እሷ እኮ የሁሉም እናት ናት። እኔ ከስንት ነገር ነው ያወጣች። እንደነገርኩህ ታውቃለህ ያለፍኩበትን ህይወት። ጸበሉ እንዳለ ሆኖ የኔ መድኃኒት የኔ ቴራፒ እሷ ነበረች። እሷን ለማግኘት የነበረኝ ጉጉት የነበረኝ ፍላጎት ሳቃት ደግሞ ስቀርባት እኔ ሁለተኛ እናቴ ከእናት በላይ ናት። በጣም መልካም እናት ነች። እቺን እናት ታዲያ ለመጉዳት መነሳት ምን ማለት ነው? ከቅናት ነው ወይስ ተልኮ ነው ወይስ ምንድን ነው? ለምን እዚህ ቤት ገባሽ? ምን ፈልጋ ነው? ይሄ ሁሉ መጣራት አለበት። ልትጠየቅ ግድ ነው። ብቻ እንኳን እግዚአብሔር አተረፈልን። ተመልካቾቻችን የተፈጠረው ነገር ወዴት ሊያመራ እንደሚችል ግልጽ ነው። ምናልባት ያን መድኃኒት ያን ብርጭቆ የገባውን ነገር ጠጥታው ቢሆን ምን አይነት ሁኔታ ውስጥ ልትሆን እንደምትችል ግልጽ ነበርና እንኳን ፈጣሪ ያተረፈልን። አንቺን በጣም ነው የማመሰግነው። ለምክንያት ነው ዛሬ የመጣሽው። ሌላ ቀን እሑድ ነበር የምትመጣውና ዛሬ ቅዳሜ ነው። እንዴት እንደመጣች ራሱ በቃ ፈጣሪ ልኳት ነው የመጣችው። እግዚአብሔር ያክብርሽ። እውነት እኔ ላንቺ ቃል የለኝም። ኧረ ግዴታዬ ነው ለሷ። ይሄ ለሷ ሲጀመር
ሀና ትባላለች። ተመልካቾቻችን ለማዘር ያላት ፍቅር በጣም የሚደንቅ ነው። ስለሷም እስቲ ከተረጋጋው ምናልባት ቪዲዮ መቅረጽ ካለብኝ ከተረጋጋው ስለሷም እንግዲህ የምታጫውተን ይሆናል ስለ ህይወት ታሪኳ። እጅግ በጣም ነው የምናመሰግነው። ዛሬ እግዚአብሔርን የላክሽ ማለት ይቻላል። ምናልባት ብዙ በቻልነው አቅም ጥበቃዎች እናደርጋለን፣ ግን ሰዎች በምን አይነት መልኩ እንደሚለወጡ አናቅምና በየቀኑ እኛን አታክ ለማድረግ በየቀኑ ሰዎች እየተሸጡብን ራሳቸውን ለገንዘብ እየሸጡ እኛን አታክ ለማድረግ የሚያደርጉት ጥረት ሊቆም አልቻለም። ዛሬም ግን እግዚአብሔር እንደዚህ አይነት ሰዎችን ልኮ ደግሞ ይጠብቀናል። እኔ ምን ማለት እንዳለብኝ አላቅም። ሳባ ይሄን ነገር እንዴት ልታስረዳን እንደምትችል አላቅም። እንግዲህ ልዑል ፊት እንዴት ልትቆም እንደምትችል አላቅም ጭራሽ። ምክንያቱም እሷ አይን አውጣ ናት። ምንም እንዳላረገች ነበር ስትሆን የነበረው አይኗን አጉረጥርጣ። አሁንም ቢሆን ከመዋሸት ወደኋላ አትልም። ግን አትልቀቋት። የሆነ ሰው ቢልካት ተልኮ ቢኖራት እንጂ ብቻዋ እንደዚህ የምታረግ ልጅ አይደለች። እቺ አንድ ፍሬ ልጅ እንዴት ነው እናትን የሚያክል ነገር ተነስታ መርዝ ጨምራ ልትገላት የምትነሳ? እኔ ባልመጣስ ባልደርስስ ሞተች አይደለ እንዴ? በጣም ከባድ ነው። ብቻ እግዚአብሔር ይመስገን ስለሆነው ነገር ሁሉ በጣም እግዚአብሔር እናመሰግናለን። እንኳን እግዚአብሔር አተረፈልን። ዶክተሮቻችን እየመጡ ነው። ምናልባት ማዘርን ማየት ካለባቸው ያለውን ነገር ማየት ስላለባቸው ዶክተሮቻችን ይመጣሉ። እሷን እስከሚያዩት ደግሞ ካንቺ ጋር አንዳንድ ነገሮችን እንጫወታለን። ያለውን ነገር ማወቅ ስላለባቸው በቪዲዮ ማስቀረጽ ስላለብኝ አንዳንድ ነገሮችን እንጫወታለን። ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ቆዩ። ኮሜንት ላይ ደግሞ እስቲ ሀሳብ አስተያየታችሁን ጻፉልን። ሌላው ደግሞ ቻናሉን ሰብስክራይብ ያደረጋችሁ ቤተሰቡ ነው። ተመልካቾች ድንጋጤ ውስጥ ነው ያለሁት። የተፈጠረው ነገር ትንሽ የሚያስደነግጥ ነው። እንዲህ ነው ብዬ መናገር የምችለው ነገር አይደለም። ብቻ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ውድ ቤተሰቦቻችን ያው ትንሽ የተረጋጋ ስሜት ላይ አይደለም ያለሁት። ስለ ነገሩ ማውራት ስላለብን ማወቅ ስላለብን ያው እያንዳንዱ የሚፈጠሩ ነገሮችን ለእናንተ ማድረስ ግዴታችን ስለሆነ ነው ይህን ቪዲዮ እየቀረጽን ያለ ነው እንጂ ያለሁበት ስሜት ትንሽ የተረጋጋ ሁኔታ ላይ አይደለም ያለሁት። ግን ያው እናንተ ማወቅ አለባችሁ የተፈጠረው ነገር ምንድን ነው። ስለሷም ብዙ ማታውቁት ነገር ስላለ አጠገቤ ቁጭ አድርጌ ማናት ምንድናት የሚለውን ነገር ማወቅ ስላለባችሁ ነው ቪዲዮ እየቀረጽኩ ያለሁት። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ያው አውርተናል ስለተፈጠረው ነገር። እስቲ ያው ተመልካቾቻችን አያውቁሽም። እኛ ለአንድ ለሁለት ወር እንተዋወቃለን እኔና አንቺ። ከዚህ ቤተሰብ ጋር በደንብ ትተዋወቂያለሽ። እስቲ ስለ ራስሽ ንገሪኝ። ማነሽ? ተመልካቾች እንዲያውቁሽ ያህል። እሺ፣ እኔ ሀና እባላለሁ። እሺ ሀና፣ እስቲ እንዴት ነው የት ነው የተወለድሽው? እንዴት ነበር አስተዳደግሽ? የተወለድኩት ባህር ዳር ነው። እሺ። አስተዳደጌም ያው ከጥሩ ቤተሰብ ነው የተወለድኩት። ማለት ጥሩ ቤተሰብ ስለ እንደዚህ ሀብታም ምናምን የሚባሉ ሳይሆን ቤተሰቦቼ መልካም፣ ትሁት፣ ደጎች ነበሩ። ያው ግን ኑሯችን ዝቅተኛ ኑሮ ነበረ እና ያው በዛ ውስጥ ሆኜ ትምህርት ቤት አስገቡኝ። እየተማርኩኝ በጣም ጎበዝ ተማሪ ነበርኩኝ። እንደዛም ሆኖ ጥሩ ውጤት ነበረኝ። ቤተሰቦቼን ማኮራ ጎበዝ ተማሪ፣ አካባቢን ማኮራ ጎበዝ ተማሪ ነበርኩኝ እና ውጤቴን በትምህርት ቤት ላይ አሪፍ ነበረ። ከተማሪዎች ሁሉ አንደኛ ነበረ የምወጣው። በዛ ነው ያለፍኩት። አዎ ስላንቺ አንድ ያው እዚህ ከመምጣትሽ በፊትም ከመጣሽ በኋላ አንዳንድ ነገሮችን ለማጣራት እንደሞከር ነው። ይሄ የዝቅተኛ ቤተሰብ ልጅ ብትሆኝም ኢኮኖሚካሊ ጠንካራ የሚባል ገቢ ያላቸው ቤተሰቦች ባያሳድጉሽም ግን ትምህርትሽ ላይ እጅግ በጣም ጎበዝ እንደነበርሽ እና ለብዙዎች አርአያ እንደነበርሽም ሰምቻለሁ። አዎ ትምህርቴ ላይ በጣም ጎበዝ ተማሪ ነኝ። ምንም ዝቅተኛ ኑሮ ቢኖረንም ቤተሰቦቼ ያቅማቸውን እያደረጉልኝ ያስተማሩት። እንደ ሌሎች ልጆች የሆነ ቀብጬ ምናምን አይደለም ያደግኩት። ግን በቃ ጎበዝ ተማሪ ነበርኩኝ። ትምህርት ቤት ላይ አንደኛ ነበር የምወጣው። ከክፍል ብቻ ሳይሆን ከሆል ሴክሽን አንደኛ ነበር የምወጣው። የትምህርት ደረጃዬም አሪፍ ነው። አስተማሪዎቼ ሁሉ የሚኮሩብኝ ጎበዝ ተማሪ ነኝ እና ቤተሰቦቼ በጣም ነበር የሚመኩብኝ። የኔ ዓላማ ምንድነው? ተምሬ ጥሩ ደረጃ ደርሼ ቤተሰቦቼ ካሉበት ህይወት ማውጣት ነበር የኔ ዓላማ። ያም እግዚአብሔር ይመስገን ተሳክቶልኛል። እንዴት ነበር የቤተሰቦች ስራ? ምን ነበር? በምን ነበር ቤተሰቦቻቸው የሚያስተዳድሩት? እናንተ የሚያስተዳድሩት? ቤተሰቦቼ ይሄ ነው የሚባል ገቢ የላቸውም። እናቴ ጉልት እየሸጠች ነው። አባቴ ደግሞ እንትን ቀበሌ ውስጥ መዝገብ ቤት ነበር የሚሰራው። ገቢያቸው ያ ነው። ግን እንደዛም ሆኖ ደስ የሚል ፍቅር ነበረን።
ለኔ ጥሩ ነገር ነበራቸው። በአጠቃላይ የትምህርት ደረጃዬም የኑሮ አቋማችን ከትምህርት ወደ ኋላ እንዲሄድ አላደረገኝም። ለምን ያላቸው ልጆች እያየው ባድግም እኔ ቤተሰቦች የሚሰጡኝ ፍቅርና የሚያረጉልኝ ለኔ በቂ ነበር። አላማዬን ይዤ ነው ወደፊት የሚሄደው የነበረው። ለምን ተምሬ እነሱን ካሉበት ነገር እኔን አስተምረው በድህነት ህይወታቸው አስተምረው ጥሩ ደረጃ ላይ እኔን ለማድረስ እየጣሩ ስለሆነ እኔም ደግሞ ተምሬ ተመርቄ ስራ ይዤ ቤተሰቦቼን በቃ ባለው ነገር ጥሩ ነገር ላይ ማድረስ ነበር ምኞቴ። ያ ነው በቃ ያለፍንበት ህይወት፣ ቤተሰቦቼም የነበሩበት ህይወት ያ ነው እንጂ ትልቅ ገቢ የሚባል የለንም። በትምህርት ነበር ያለፉት። ምናልባት ያው አንዳንዴ አብዛኞቻችን የድሃ ልጆች ተቀዳሚ ነው ተብሎ የሚታሰበው ትምህርቱ ሳይሆን በቃ የሆነ ድረስ አንድ ልጅ ከተማረ ከዛ በኋላ ወደ ስራ መግባት አለበት፣ ቤተሰቡን ማገዝ አለበት የሚባሉ ነገሮች አሉና ትምህርት ላይ ያላቸው አቋም እና አንቺን በዛ መልኩ ማስተማራቸው የሚደንቅ ነውና ትምህርት ላይ እንዴት ነው ገፍተው ነበር? እነሱ ተምረው ነበር? አባትሽ እናትሽ? ቤተሰቦቼ ትምህርት አልተማሩም ማለት አልተማሩም ስለ ጭራሽ ሳይሆን የሆነ ፊደል ቆጥረዋል። እኛ ሳንማር መሀይም ሆነን ቀርተናል። አንቺ መሀይም መሆን የለብሽም፣ በዚህ ባለው በድህነታችን አንቺን ማስተማር አለብን። እኛን የሚያስተምር ትላንት ተማሩ የሚለን ቤተሰብ ቢኖረን ኖሮ እንዲሆነን አንቀርም። ስለዚህ አንቺን ማስተማር አለብን፣ እኛ ያልተማርነውን ውጤት አንቺ ላይ ማየት አለብን ብለው ነው ሲያስተምሩኝ የነበረው እንጂ እነሱ የተማሩ ሆነው አይደለም። ያው ፊደል ይቆጥራሉ እንዳነገርኩ። አባቴ መዝገብ ቤት ነው የሚሰራው፣ ማንበብና መጻፍ ይችላል። ጥቂት ክፍሎችን ተምሯል። እናቴም እንደዛው እንጂ ተምረው እንደዚህ አልዘለቁም። ያ ነው ህይወታቸው። በተማሪነት እድሜሽ ላይ ትንሽ ፈታኝ የነበሩ ጊዜያትን አሳልፈሻል። ጎበዝ ብትሆኝም ከአስተማሪዎች ጋር ከፍተኛ ግጭት ውስጥ ገቢ እንደነበረም ሰምተናል። አንዳንድ ነገሮችን ለማጣራት አብረውሽ ከተማሩ ተማሪዎችም አንዳንድ ነገሮችን ለማጣራት ሞክረን ነበርና አስተማሪዎች አንቺ ያለሽበት ክፍል ሁላ መግባት አይፈልጉም ነበር። ለምን ነበር እንደዛ? አዎ አይፈልጉም። ለምን ጥያቄ በጣም ጠይቃቸው ነበረ እና እኔ የምጠይቃቸው ጥያቄ እነሱን አያስደስታቸውም፣ ለመመለስም ፈቃደኞች አይደሉም። አንድ አስተማሪ ሲያስተምርህ ምንም ጎበዝ ተማሪ ብትሆን ዲስከስ አብረ ማድረግ አለብን። የኔ ውጤት ለአስተማሪ ኩራት ነው አይደለ? ግን እነሱ ያደስ አይላቸውም። ስጠይቃቸው በጣም ይናደዱብኝ ነበር። እንድጠይቃቸው ሁሉ አይፈልጉም። አንቺ ያለሽበት ክፍል መግባት አንፈልግም ነው የሚሉኝ። እኔ ደግሞ ማላቀውን ነገር ጠይቄ የበለጠ መረዳት ነው የምፈልገው። የኔ መረዳት ደግሞ ለሌሎች ተማሪዎች መረዳት ነው። አስተማሪ እኔ ላይ መኩራት እንጂ መሸማቀቅ ኦር ክፍል አለመግባት አይደለም። ከዛ እንዳላልፍ ስለሚፈልጉ ነው። እና በቃ የበለጠ እኔ ከነሱ በልጬ የሆነ ጥያቄ ስለምጠይቃቸው ያንን ያለሽበት ደረጃ በቂ ነው፣ ከዚህ በላይ መጠየቅ የለብሽም፣ ትደርሽበታለሽ ነው የሚሉኝ። ለዛ ነው ክፍል መግባት የማይፈልጉት። እኔ ደግሞ በቃ ከመጠየቅ ወደ ኋላ አልልም። ያ ነበር የሚያናድዳቸው። ብዙ ጓደኞችም አፍተሽ ነበር። ምክንያቱም ያው አንድ አመት ሙሉ አንድ ክላስ ነው በትምህርት ህይወት ያሳለፍን ሰዎች እንደምናውቀው አንድ አመት አንድ ተማሪ የሚያሳልፈው አንድ ክፍል ውስጥ ነው እና አንቺ 2 እና 3 ክፍሎችን በአንድ አመት ውስጥ በ2 አመት ውስጥ ደብል እንትን እያልሽ ነበር የምትማሪው እና ቋሚ ጓደኞች አልነበሩሽም ይመስለኛል አይደል? አዎ በክፍል እኔ በደብል ነበር ማልፈው እና ደብል ባለፈው ቁጥር ሌላ ክፍል ነው የምቀይረው እንጂ አንድ ክፍል አይደለም የምቆየው። ማለት በአንድ አመት ውስጥ ሌላ ክፍል ማለት ነው። እና ብዙ ጓደኞች እንደዚህ የምቀርባቸው ብዙ የሉም ከክፍል ክፍል ስለማልፍ። ግን ያም ሆነ በጥሩ ነገር ውስጥ ነበር የምናልፈው ክፍል ውስጥ ካሉ ተማሪዎች ጋር። ባህር ዳርም ላይ በጣም ፌመስ እንደነበርሽ ሰምቻለሁ እና የተለያዩ ትምህርት ውድድሮች ላይ ያንቺ ስም በሽልማት ሳይጠራ ቀርቶ አያውቅምና በጣም ፌመስ ነበርሽ። ብዙ ሰዎችም ያውቁሽ ነበር አንቺ። አዎ ያው በትምህርት ቤት ውጤት በማመጣውና እንደገና ደግሞ የቀለም ውድድሮች ምናምን ሲደረግ ከትምህርት ቤት ውስጥ አሸንፌ ዋንጫ አስገባ ነበረ እና በዛ ነው በብዛት የሚታወቀው። ከዛ በኋላ ህይወት እንዴት ቀጠለ? ባህር ዳር ላይ የነበረው ህይወት የሆነ ሰዓት እንዳበቃ ነግረሽን ነበር። በእርግጥ እዛ የነበሩ ከዛ በፊት አንቺ ብቻ ነበርሽ ለቤተሰቦችሽ? ሌሎች ወንድሞች እህቶች ነበሩሽ? አሉኝ። አንድ ወንድምና አንድ እህት አለኝ። ያው እነሱም እንደኔ ጎበዞች ናቸው። ቤተሰቦቻችን የምናኮራ ልጆች ነን የወለዱን እግዚአብሔር ይመስገን እና አሉ። ከቤት ውስጥ ግን በጣም በውጤት ከፍተኛ ውጤት ያለኝ እኔ ነኝ። እነሱም ጎበዝ ሆነው ሳለ እና 3 ነን። 3ታችንንም በዛ ባለው ህይወታቸው በሚሰሩት ስራ ነው እያስተዳደሩን እያስተማሩን ያሉት።
ከዛ በኋላ የባህር ዳር ህይወት እንዴት ቀጠለ? የሆነ ሰዓት ላይ እንዳበቃና ሙቭ እንዳደረግሽ ሰምቼ ነበር ከዛ አካባቢ እንደለቀቅሽ እና በእርግጥ አንዳንድ ነገሮችን ለማጣራት እንዳልኩሽ እኛ ፋሚሊ ላይ ሲቀላቀል እኛ ቲም ላይ ያው ከስራችንም አንጻር የሆኑ ሰዎች አዳዲስ ሰዎች ሲመጡ ባክግራውንዳቸውን እናጠናለን እና ምን አይነት ህይወት እንዳሳለፉ ምን አይነት ሰዎች ናቸው ከጀርባቸው ምንድን ነው ያለው የሚለውን ነገር እናጠናለን እና አንዳንድ ነገሮችን ለማየት ስንሞክር በእርግጥም አሁን እያወራሽ ያለሻቸውን ነገሮች በእውነትም እዛ የሚኖሩ ሰዎች አንቺን በትክክል ያውቁሻል። ምን አይነት ጎበዝ ተማሪ እንደነበርሽ ነግረውናል እና እንዴት ናት ደህና ናት ወይ በህይወት አለሽ ወይ ነው የሚሉን እና ረጅም ጊዜ ጠፍተሽባቸው ነበር ይመስለኛል። የሆነ ሰዓት ግን እዛ እንዳልኩሽ ትምህርትሽን እየተማርሽ እያለ ነው ድንገት ነው ተነስተሽ የተሰወርሽው እና እነሱ የት እንደሄድሽ ምንም የሚያውቁት ነገር የለም። ሙሉ ቤተሰቡ አይደለም የሄደው፣ አንቺ ተነስተሽ ነው የሄድሽው እና ወዴት ነው የሄድሽው? እንዴት ነው ጓደኞችሽ ሊያውቁት ያልቻሉት? እኔ ትምህርት ቤት እያለሁ ተማሪ እያለሁኝ የውጭ እድል ሞክር ነበር ማለት በትምህርት ስኮላርሺፕ ምናምን ሞክር ነበረ። በአጋጣሚ ያ እድል ተሳካልኝና ለትምህርት ወደ ውጭ ሄድኩኝ እና እዛ ሄጄ ትምህርቴን ተምሬ ጨርሼ ስራ ይዤ ጥሩ ላይፍ ላይ ነው ያለሁት። ስለዚህ ወደዛ ወደ ስኮላር ወዳገኘሽበት ሀገር ነው የሄድሽው ማለት ነው? አዎ ስኮላር ወዳገኘሁበት ሀገር ነው። በጣም የመጨረሻዎቹ ግን ከባህር ዳር ከመውጣትሽ የመጨረሻዎቹ ወራት ግን ለአንቺ ጥሩ የሚባሉ እንዳልነበሩ ጓደኞችሽ ሲያወሩ ነበር እና አንዳንዴ የህይወት ውጣ ውረዶች ያጋጥማሉ እና ለምን ነበር ጥሩ ያልነበረው? ያው በቤተሰብ መሀል የሆነ የተፈጠረ ችግር ነበረ፣ ያለ መግባባት ምናምን ነበር። ያጋጥማል ሁልጊዜ አልጋ ባልጋ ሁልጊዜ ደስታ የለም አይደለ? ያ ነበር የተፈጠረው እንጂ ሌላ ነገር የለም። ዝም ብለው ነው የሚያወሩት። አዎ ግን በቅርበት አንቺን የሚያውቁሽ ጓደኞችሽን እንደምጠየቅ እንደሞከር ነው አካባቢሽም ላይ አብረውሽ ያደጉ ጓደኞችሽን ለመጠየቅ እንደሞከር ነው እንደዚህ ችግሩ የተፈጠረው በአንቺ በኩል እንደሆነ አላስፈላጊ እና ጭራሽ አንቺን የማይጠብቁበት ቦታ ላይ ያገኙ እንደነበረ ያው ሲነግሩኝ ቃል በቃል መናገር ካለብኝ ሱስም ጀምረሽ እንደነበር ነግረውኛል። አረ ይሄ ዝም ብሎ የሰፈር ወሬ ነው እንጂ እንደዚህ አይነት ነገር ውስጥ እንኳን አልገባውም። ምክንያቱም ቤተሰቦቼ እንዴት አድርገው እንዳሳደጉኝ ያውቃለሁ። ያ ዝም ብሎ የመንደር ወሬ ነው እንጂ ያ ነገር የለም። ግን አንጥተው እንዳወሩትም አላውቅም። ለምንድን ነው ታዲያ ስኮላር ስታገኝ ያልነገርሻቸው? ምክንያቱም ይሄ ሊያስደስት የሚችል ዜና ነው። ሰዎች ሲበላሹ የሆነ ነገር ውስጥ ሲገቡ ላይነግሩን ይችላሉ። ግን ይሄ የሚያስደስት ዜና ነው። ሙቭ ላረግ ነው እንደዚህ አይነት እድል አግኝቻለሁ ብለሽ እንኳን ደስ አላችሁ እንኳን ደስ አለን ብለሽ ለምንድን ነው ለጓደኞችሽ ለአብሮ አደጎችሽ ያልነገርሻቸው? ዝም ብለሽ ተነስተሽ ጥፍት ያልሽው ለምንድን ነው? እንኳን ደስ አለ እንኳን ደስ አላችሁ የሚባለው ሰክሰስፉል ስትሆን ነው ማለት። ይሄ እኮ ትልቅ ድል እኮ ነው። ላይክ በትምህርትሽ ከኢትዮጵያ ተመርጠሽ ጎበዝ ተማሪ ነሽ ተብለሽ ስኮላር ማግኘት ማለት ትልቅ እድል ነው። ያውም አሜሪካ ነው ሄጄ ተማርኩ ያልሽን እና ይሄ ትልቅ እድል ነው። ለምንድን ነው መናገር ያልፈለግሽው? አንዳንዴ እድሉን ስላገኘ ብቻ ይሳካል ማለት አይቻልም። እኔ ማውራት የፈለግኩት ተመርቄ ነገሮች ሁሉ ከተስተካከሉ በኋላ በቃ በድል አጠናቅቄ ስመጣ ነው መናገር የፈለግኩት። ደስታዬ ደስታቸው ነው፣ ከኔ ብዙ ነገር ይማራሉ ብዬ ነው እንጂ ስኮላርሺፕ ስላገኘው ብቻ ነገሮች ተሳክተዋል ማለት አልችልም። ለዛ ነው ያልተናገርኩት። በቃ ቤተሰቦቼ ካወቁ በቂ ነው። ከዛ በኋላ ግን ነገሮች ከተሳኩ በኋላ ሌሎቹ ከኔ ብዙ ነገር ይማራሉ። ያንን በማሰብ ነው እንጂ ሌላ ነገር አይደለም። ከዛ በኋላ ህይወት እንዴት ቀጠለ? ስኮላር ካገኘሽ በኋላ ወደ አሜሪካ ያው ትምህርትሽ እንደቀጠልሽ እየነገርሽ ነበርና እንዴት ነበረ? ስኮላር አግኝቼ ሄድኩኝ። ሲሄድ ሰዎቼ ጋር ነበር ያረፍኩት። ማለት የእናቴ ቤተሰቦች ናቸው፣ የሩቅ ዘመዶች ናቸው። እነሱ ጋር ነው ያረፍኩት። ግን በጣም ህይወት ከባድ ነበረ። ምንም ይሁን ምን እንደ እናትና እንደ አባት የሚሆን የለም። ሲቀጥል ደግሞ እንደ ሀገር የሚሆን የለም። ያው ህይወትን ለመቀጠል ስትል ብዙ መንገድ ትሄዳለህ እና በጣም በብዙ ፈተና ነበር ያለፍኩት። አላማ ስለነበረኝ ግን ያን ሁሉ ችዬ ነው ያለፍኩት። ቤተሰብ ስትያው ዘመድ ከተባለ ዝምድናው የሚለካው ያው በችግር ጊዜ በመድረስ በመተጋገዝ ነው እና ቅድም ደግሞ ቤተሰቦችሽ ያው በአቅም ደረጃ በኢኮኖሚካሊ ትንሽ የደከመ ኑሮ ነው የሚኖሩ የድህነት ኑሮ የሚኖሩ ቤተሰቦች እንደሆኑ ነግረሽኝ ነበር እና አሜሪካ ዘመድ ካላት እናትሽ ታዲያ ለምንድን ነው ይረዷት ያልነበረው? አንቺን ለመቀበል ፈቃደኛ ከነበሩ እሷን ለምን አይረዷትም ነበር መጀመሪያ? ያው አሜሪካን የሄደ ሰው ሁሉ ይረዳል ማለት አይቻልም። እናቴ ደግሞ በምን ታምናለች መሰለ? ጥራ ግራ
በራሷ መለወጥን ነው። ለእኛም ያስተማረችን ስታሳድገን እሱን ነው እንጂ በሰው መደገፍን አይደለም። እግዚአብሔር ይመስገን ያው የድህነት ኑሮ ቢሆንም ምንም የጎደለብን ነገር የለም። ያ ነው እኔም ወደዛ እነሱ ጋር ሄጄ የተጠጋሁትም ለትምህርቴ ስል ነው። ተከራይቼ ልኑር እንዳል የአሜሪካ ኑሮ በጣም ይከብዳል፣ አይቻልም። አዲስ ሆነ ስትሄድ የግድ ሰው ጋር ነው መጠጋት ያለብህ። አንዳንዴ በአደጋም ትጠጋለህ እንኳን ዘመድ፣ ግን በጣም ከባድ ነበረ። በብዙ ቻሌንጅ ነው ያለፍኩት። እንደዛም ሆኖ ትምህርቴን ተምሬ ጨረስኩ። እንዴት ነበር ከዛ ወደ ስራ ገባሽ? አዎ ከዛ ወደ ስራ ገባሁ። እዛ የነበረሽስ የትምህርት ውጤት እንዴት ነበር ከዛ በፊት? አረ በጣም አሪፍ ነበር። ኦኬ በጣም ባሪፍ ውጤት ነው የተመረኩት። ጥሩ ነበር። ያው እዚህ ያለው እንደነበረው ነው፣ የተቀየረ ነገር የለም። ጫና ቢኖረውም ለምን እዚህ ጋር ያለውን ጫና ሳይሆን የቤተሰቦች ያሳደጉኝ የእነሱን ህይወት ነው የማስበው። እኔ ተምሬ ለእነሱ መድረስ ለታናናሾቼ መድረስ አለብኝ እና ያ ነበረ። ከዛ በኋላ ግን ወጣሁ። ከዛ ከዘመዶች ቤት ትምህርቴን ከጨረስኩ በኋላ ወጣሁ። እሺ ያለሁበት አካባቢ ደግሞ ብዙም ሀበሻ የለም። ከነጮች ጋር ነበረ ስማሪ ነበረው፣ በብዛት ነጮች ናቸው። እና በአጋጣሚ ግን አንድ ሰው ተዋወቅኩኝ። ሱዳናዊ ነው። ሱዳናዊ አፍሪካውያኖች ናቸው ታውቃለህ። ከነሱ ጋር ተዋወቅኩኝ። በቃ ደስ አለኝ። ሀበሻ ያገኘው ያህል የተሰማኝ። ጥሩ ጓደኝነት ጀመርን። ማለት ያው ሀበሻ እዛው ትምህርት ቤት እያለሽ? ትምህርቴ እንደጨረስኩኝ ነው። ትምህርት ቤት እያለሁ አይደለም። ትምህርት ቤት እያለሁማ እዛ ጋር ቤተሰብ ጋር ነኝ። ቻሌንጅ ነበረው። ያው ከነጮች ጋር ነው መማሪው የነበረው። ከዛ በኋላ ነው ያንን ሱዳናዊ ያገኘሁት። ከዛ ከሱ ጋር ጓደኛ ሆነ። ጥሩ ጓደኝነት በቃ እንደ ቤተሰብ በለው። እያለ የተቀራረብክ ስትሄድ ያ ጓደኝነት ወደ ፍቅር ተቀየረ። እሺ እና አብረን መኖር ጀመረ። የመጀመሪያሽ ነበር በግንኙነት ደረጃ እንደዚህ? አዎ ከሱ ጋር ነው። ሌላ ከምንም ሰው ጋር ግንኙነት እዚህ እያለሁ ትምህርቴ ላይ ነበረ ፎከስ ማረገው። እዛም እያለሁ የሆነ ብቸኝነት ሲሰማ ታውቃለህ አይደል? ሰው ስታገኝ በጣም ደስ ይላል። እና በዛ አጋጣሚ ነበር ያገኘሁት። የሆነ ባዶነቴን የሞላልኝ ያህል ቤተሰቦቼን ያገኘው ያህል ነው የተሰማኝ። እዚህ ጋር ጭቆና አለ፣ በደል አለ፣ ብዙ ነገር አለ። እዚህ ጋር የትምህርት ጫና አለ። ያ ነበረ በአጋጣሚ ሳገኘው በቃ ቤተሰቦቼን ያገኘው ነው የመሰለኝ። ሱዳናዊ ሳይሆን ሀበሻ አድርጌ ነው በቃ የወሰድኩት። ጥቁሮች የሉም የነበርኩበት ቦታ፣ ትምህርት ቤቱ ማለት ነው የተማርኩበት ትምህርት ቤት። እና በዛ መሀል በመቀራረብ ብዛት ጓደኛ ሆኑ። ወደ ፍቅር ተቀየረ። ጓደኝነታችን ኖርማል ጓደኝነት ነበረ። ከዛ ህይወት ቀጠለ። አብረን መኖር ጀመረ። ማን ነበር የፍቅር ጥያቄውን ያቀረበው? እሱ ነበረ። እና የመቀበል እንትን አልነበረኝም። ያቅማማው በብዙ ነገር ውስጥ አልፌ መጨረሻ ላይ ግን በቃ እንዲህ እስከተቀራረብን ድረስ ያለኝ እሱ ነው ብዬ በቃ እኔም ወደ ፍቅር ገባሁኝ። አብሬ ግንኙነቱን ጀመርን ማለት ነው። እያልን ተቀራረብን በደንብ። አብሮ ወደ መኖር ሀሳቡ መጣና አብረን መኖር ጀመረ። ኦኬ አንቺ ቤት ነው ወይስ ሌላ ቤት እንትን ብላችሁ? የእሱ ቤት እሱ የራሱ ቤት አለው። ወደዛ ነው ሙቪ ያደረግኩት። ከእሱ ጋር አብረን ህይወት ቀጠል። ትዳር ተመስርቶ ወይስ ብሎ አብሮ መኖር? ዝም ብሎ አብሮ መኖር። ትዳር ምናምን እንትን አላልንም። ያው ዝም ብለን አብረን ኖር። ያው ትዳር በለው ግን አብረን መኖር ጀመር። በዛ መሀል ግን እያደር በጣም ከባድ ነገር መምጣት ጀመረ። ማለት ቤተሰቦቼ ነው ብሎ ሴቶችን አመጣ። ቤት ውስጥ 2 ሴቶች ነበሩ። ይዞ መጣ። እህቶቼ ናቸው ብሎ ነው ያመጣቸው። እሺ ምን ያህል ጊዜ እዛ ቆያችሁ? ረጅም ጊዜ አብረን ቆይተናል። ምን ያህል ጊዜ በመታት? 1-2 ዓመት ምናምን አብረን ቆየን። ግን በመሀል እህቶቼ ናቸው ብሎ ሴቶች ይዞ መጣ። ያው እንግዲህ እኛ ባህላችን የእሱ ሀገር ሴቶች ናቸው፣ የእሱ ሀገር ልጆች ናቸው። አዎ የእሱ ሀገር ሴቶች ናቸው፣ እህቶቼ ናቸው ሲለኝ በቃ እኔም አክሰፕት አደረኩኝ። ምክንያቱም እሱን ከወደድኩት ቤተሰቦቹን መጥላት የለብኝም። አብረን መኖር ጀመርን። ግን አብረን በምንኖርበት ውስጥ ቻሌንጅ እየበዛብኝ መጣ። መጣላት የሌለበት ባህሪ መቀያየር ምናምን ያልሆነ ነገር መፈጠር ጀመረ እና እኔና እሱን ማጣላት ምናምን እነሱ ቤት ውስጥ። መጨረሻ ላይ ግን እህቴ የተባለው ሌላ ታሪክ ነው። እንዴት? አንደኛዋ የሱ ሚስት ነበረች። እዛ ቤት ውስጥ ከነበሩ ሴቶች መሀል? ከዛ ቤት ከነበሩ ሴቶች መሀል ሚስቱ ነበረች። ለእኔ እህቴ ነች የሚለኝ፣ ለሱ ግን ሚስት ናት። ምን ማለት ነው ታዲያ? አንድ ቤት ውስጥ 2 ሚስት ህጋዊ ሚስቱ ናት ነው? እንዴት ነው ነገሩ?
ወይስ እሷ እንደው ሚስት እንኳን ብትሆን አንቺ ሚስት መሆንሽን ታውቃለች እና በምን አይነት መልኩ ተስማምታችሁ ልትኖሩ ትችላላችሁ? እኔ ሚስት መሆኔን አታውቅም እሷ። ረጅም ጊዜ አልቆያችሁም ነው? እንዴት ይሄን ረጅም ጊዜ አብረን ቆይተናል። እኔ ለሱ ማለት እሱ ለሷ የሚላት እህት ነኝ እኔ፣ ለኔም የሚለኝ እህት ናት እሷ። ትንሽ ግራ የሚያጋባ ነገር ነው። በጣም ግራ ያጋባል እና በጣም ግራ የሚያጋባና የሚገርም ነገር ነው ማመን እስከሚያቅተኝ ድረስ። እኔ አብሬ እስከሚይዛቸው ድረስ አንድ አልጋ ላይ ተኝተው አብሬያቸው እስከሚይዝ ድረስ አላመንኩኝም ነበር። የእውነት እህቱ ነው የምትመስለኝ። ለምን እኔ ጋር በጣም ፕሪቴንድ ነው የሚያደርጉት እንደ ቤተሰብ እንጂ እንደ ባልና ሚስት ምናምን ምንም ነገር አሳይተውኝ አያውቁም የዛኔ እስከሚይዛቸው ድረስ። ግራ ያጋባል ትንሽ። ምክንያቱም ባልና ሚስት አንድ ቤት ውስጥ እንቅስቃሴያቸውም ተግባራቸውም ምናልባት ያላቸውን ግንኙነት ሊጠቁም ይችላል። ድንገት አንድ ሰው ገብቶ እነዚህ ሰዎች ምን አይነት ግንኙነት አላቸው ቢባል ፊዚካሊም የሆኑ ነገሮች ያስታውቃሉ ባልና ሚስት እንደሆኑና እንዳልሽኝ ረጅም ወራት ቆይታችኋል አብራችሁ። የእሷን ሚስትነት እንኳን ባታውቂ እሷ ያንቺን ሚስትነት ሳታውቁ ይሄን ያህል ጊዜ መቆየታችሁ ትንሽ እጅግ በጣም አስገራሚ ነው። እሱ በብዛት ቢዚ ነው የሚሆነው በስራ። ብዙ ጊዜ ቤት አይመጣም ነው? ለማውራት ሁለቱ ሴቶች ለማውራት እድሉ አልነበራችሁ? ጠለቅ ብለን እንደዚህ አናወራም ከነሱ ጋር። ያው እንደ ቤተሰብ አለ አይደል ያለው ነገር እንጂ እንደዚህ ቁጭ ብለን ዲስከስ አድርገን ምናምን አናውቅም። ከሱ ጋር ደግሞ ያው ጠዋቱቱ ማታ ነው የሚገባው፣ በስራ ቢዚ ነው። አሜሪካን ደግሞ ሩጫ ነው ላይፍ። ሁላችንም በየመንገዳችን ነው የምንሮጠው። መገናኘት ባለብን ሰዓት እንገናኛለን። ኢቭን ለቤተሰብ እንኳን ጊዜ አይኖርም። የሆነ ዊኬንድ የሆነ ቀን ምናምን በመሀል በአጋጣሚ ከተገናኘ ነው እንጂ ያ ነው ክፍተት የፈጠረው ይመስለኛል። እና እሱም በዛ አጋጣሚ ነው ስለኔም እንደዚህ ግልጽ ያልሆነ ነገር እህቴ ናት፣ ለኔም ደግሞ እህቴ ናት። እንደዚህ አይነት ነገር አለ። በጣም የሚገርም ነው። እሺ ነገሩን ካወቅሽ በኋላ ምን አይነት እርምጃ ወሰድሽ? ካወቅኩኝ በኋላ በቃ ተጣላን። እኔን ከቤት አስወጣኝ። ጭራሽ የእሱ ስህተት ሆኖ ሳለ እኔን ነው ከቤት ያስወጣኝ ከምንኖርበት ቤት። በቃ ወጣሁኝ። በጣም ቻሌንጅ ነበረው። እግዚአብሔር ይመስገን መስራት ሰራለሁ። ግን ታውቃለህ ሴት ልጅ ሆነ ደግሞ በሰው ሀገር ላይ ትዳር ይዣለሁኝ ተከብሬ ነው የምኖረው። እንደዚህ አይነት ነገር ብለህ ህይወት ከጀመርክ በኋላ እንደገና ሌላ ፈተና፣ የቤተሰብ ፈተና አለ፣ የትምህርትን ፈተና አለፍኩ፣ የቤተሰቦችን ፈተና አለፍኩ። ከሱ ጋር ደግሞ ሌላ ቻሌንጅ ማለት ነው የገጠመኝ፣ ሶስተኛ ፈተና ማለት ነው። ከወጣው በኋላ ደግሞ አራተኛ ሌላ ችግር፣ ቤት ማግኘት ምናምን። በቃ ድንገት ነው አሽቀንጥሮ ውጭ ብሎ ነው የጣለኝ አውጥቶ ገባ። ህጋዊ የሆነ ትዳር አልነበራችሁ? መክሰስ አትችይም ነበር? ህጋዊ የሆነ ትዳር ቢኖረን እከሰው ነበረ። ህጋዊ የሆነ ትዳር የለንም። በቃ ዝም ብለን እንደ ጓደኛ ጀስት ተዋወቅን። ከዛ ያ ጓደኝነት ወደ ፍቅር ተቀየረ። አብረን ኑር ተባባልን፣ ተስማምተን አብረን መኖር ጀመርን። ያ ብቻ ነው እንጂ ሌጋል የሆነ የትዳር ግንኙነትና የትዳር ውል አልነበረንም። ያ ነው ትንሽ እኔን የጎዳኝ። እሱም እንደዛ ሊያደርግ የቻለው የሀገሩ ላይ የሴት መብት አለ። ግን የሴት መብት ቢኖርም እዚህ ጋር ልጅ የለም። ልጅ ቢኖር መብቴን አስከብራለሁ አንደኛ፣ ሁለተኛ ደግሞ የተፈራረምንበት የጋብቻ ወረቀት የለንም። ያለኝ አማራጭ መውጣት ነው። ወጥቶ እንደገና አዲስ ህይወት መጀመር፣ ራሴን በሁለት እግሬ ለማቆም መጣር። ቤትም ማግኘት በጣም ከባድ ነው። በቃ የሆነ ከሰዎች ጋር ሼር አድርጌ ምናምን የሆነች ትንሽ ቤት ተከራየሁኝ ራሴን እስከማቆም ድረስ ማለት ነው። ከዛ በቃ እንደዛ ህይወት ቀጠለ። እሺ ከዛ በኋላ በጣም ብዙ ያቺ ሴት ነበረች። በቃ ወጣሽ፣ ሳትታመም ወጣሽ። ያቺ ሴት ግን ትመጣ ነበር፣ ተከታተለሽ ነበር በእያንዳንዱ አጋጣሚ እና ያኔ ነው መታመም የጀመርሽው። ከዛ በኋላ ትንሽ ከፍተኛ የሆኑ ችግሮች ወደ አንቺ እንደመጡ፣ ከፍተኛ የሆነ ህመም ውስጥ እንደገባሽ ስታጫውቺን ነበርና ምንድን ነው የተፈጠረው? እሱ በጣም ከባድ ነው። ማውራት የማልፈልገው ነው። በማላውቀው ሁኔታ በጣም ታመምኩኝ። ቤት ለቅቄ ከወጣውና ያቺ ትንሽ ቤት ተከራየው ካልኩ በኋላ ያቺ ሴት ግን አልተወችኝም። እኔ ጋር ትመጣ ነበረ። ያቺ ሴት ማለት ማለት የእሱ ሚስት ሆና እዛ ቤት ውስጥ የነበረችው ሴት እና በቃ እኔ የማውቀው ነገር የለም እሱ እንደዚህ ነው ምናምን ብላ እኔን በቃ ጥሩ ሆና ለመቅረብ ትመጣ ነበረ። ግን እሷ በምትመጣበት ሰዓት በጣም ይጨንቀኛል፣ ያመኛል። በጣም ታመምኩኝ። ያልጋ ቁራኛ እስከመሆን ደረጃ ድረስ ሁሉ ነው የደረስኩት። ሕክምና አረኩኝ፣ ቴራፒ ወሰድኩኝ አልኩኝ። ግን ምንም ልድን አልቻልኩኝም። ከዛ ያለኝ ምክንያቱም ምንም አልታወቀም። ምንም የታወቀ ነገር የለም። እሺ
ግን መጨረሻ ላይ በቃ ወደ ኢትዮጵያ ነው የመጣሁት። በሰዎች አማካኝነት ወደ ኢትዮጵያ መጣሁ። እንደመጣሁኝ በቃ ጸበል ነው የገባሁት። በቃ ራሴን መቆጣጠር አልችልም፣ መቀመጥ አልችልም። በቃ ተኝቼ አልጋ ላይ ቀረሁ። ማውራት ሁሉ እስከሚያቅተኝ ድረስ አንደበቴን ሁሉ ነው የያዘኝ። ምንድነው አሁንም ምክንያቱ አልታወቀም ወይስ ያቺ ሴት የሰራችብሽ ነገር አለ? ምን? አዎ ያቺ ሴት የሰራችብኝ ነገር አለ። ህመም ቢሆንማ በህክምና ድን ነበረ። ሐኪሞች በጣም ግራ እስከሚገባቸው ድረስ ነው እንዴ ይሄ ነገር ምንድነው? እኛ ከአቅማችን በላይ ነው ያሉት። ቴራፒ ታዘዘ። ቴራፒ ምንም የለም። እግሬ ሊፍታታም አልቻለም። ሽባ ነው የሆንኩት። ጭራሽ አንደበቴን ያዘኝ። አይኔን ሁሉ መጋረድ ጀመረኝ ታውቃለህ። ከዛ መጨረሻ ያለኝ አማራጭ ወደ ቤተ እምነት ነው። እሱም ጸበል ነው። ከዛ ጸበል አስገቡኝ። ከረጅም ጊዜ በኋላ በጸበል ዳንኩኝ። የሰው እጅ ነበረ። ያም ያቺ ሴትየው ናት ያሰራችብኝ። ባሌ ነው አለች። ባሏን ትቼላት ወጣሁኝ። ከወጣሁ በኋላ አለቀቀችኝም። ህይወቴ ምስቅልቅሌን ያወጣችው። ቤተሰቦቼ ለውጣለሁ ብዬ ሄጄ በጣም ነው የታመምኩት። ከአቅሜ በላይ የሆነ ህመም፣ ራሴን እስከምጠላ። ራሴን ባጠፋ ሁሉ ደስ ይለኝ ነበር፣ ግን የማጥፋትም አንዳንዴ አቅም ይፈልጋል እና በጣም ከባድ ነበር። በዛ ውስጥ ሆኜ መጣሁ። ጸበል ረጅም ጊዜ ገባሁኝ። እግዚአብሔር ይመስገን አሁን ድኜ ያው እንደምታየኝ። ተመስገን ነው። አሁን ያለሽበት ነገር በጣም ጥሩ ነው። ከባድ የሆነ ሁኔታ ውስጥ እንደነበርሽ ያስታምሙሽ ከነበሩ ሰዎችም ሰምቻለሁና ለዚህ መብቃትሽ፣ እንደዚህ ቆመሽ መሄድሽ፣ መናገር መቻለሽ በራሱ አንድ ትልቅ ነገር ነው። ለዚህም እግዚአብሔር እናመሰግነዋለን። ከዛ በኋላ እንዴት ነበር እኛን ልታገኝን የቻልሽው? እጅግ በጣም በብዙ ሰዎች፣ በትልልቅ ሰዎች ነው አፈላልገሽን ያገኘሽን። እዛም እያለሽ ትጽፊልን ነበር። እኛን የማግኘት ፍላጎቱ በጣም ያንቺ ደግሞ በጣም የሚገርም ነበርና ምን ነበር እንደዛ በዛ መጠን እኛን ልትፈልጊ ያደረገሽ ስሜት ምን ነበር? ሚዲያችሁን በጣም እከታተል ነበረ እና እንደኔ የሆኑ ሰዎች፣ ብዙ ሰዎች ያለፉበትን መንገድ ተናግረው በእነሱ ምክንያት ብዙ ሰዎች ህይወታቸው ተለውጧል። እናንተ ማግኘት የፈለኩት አንዱም የልዑልን እናት ማግኘት ስለምፈልግ ነበረ። በቃ እሳቸው የሚናገሩት ንግግር፣ የሚያደርጉት ነገር ሁሉ ኢንስፓየር ያደርገኛል። በቃ ውስጤን ያረጋጋኝ ነበረ። ከጸበሉ መጥቼ ራሱ የሆነ ውስጤን የሚጨንቀኝ ነገር አለ። የሚጨንቀኝ ምንድነው? ባዶነት ይሰማኛል። ግን የእሳቸውን ነገር ስሰማ በጣም እረጋጋ ነበረ። የሆነ የእናትነት ስሜት ታውቃለህ? እንደዚህ አይነት ስሜት ነበር የሚሰማኝና እሳቸውን ለማግኘት በጣም ነበር የምጓጓው። ከመጓጓት የተነሳ ነበር ስጽፍላችሁ የነበረ። አዎ እንግዲህ ተመልካቾቻችን በከፍተኛ በሆነ ፍለጋ ነው የተገኘ ነው። አንድ ትልቅ አባት ናቸው እንግዲህ አላቃቸውም። አንድ ትልቅ አባት ናቸው በልዑል በኩል መጥተው አናግረው እሷ እንግዲህ ማዘር እንድታገኝ የተደረገው። የነበረችበት ሁኔታ እጅግ በጣም የሚያሳዝን ነበር። አሁን ደግሞ እንግዲህ እንደነገርሽን ዛሬ የተፈጠረውም ነገር ለበጎ ነው ብዬ አስባለሁ። ምናልባት መምጣትሽ ለበጎም ነው ብዬ አስባለሁ እና የተፈጠረውም ነገር በጣም አስደንጋጭ ነበር። እንዴ በጣም እንጂ በጣም ነው የሚዘጋነው። እኔ ከአቅሜ በላይ ነው የሆነው። ራሴን መቆጣጠር ሁሉ ነው ያቃተኝ ታውቃለህ። እኔ ስገባ የቴቴ ውሃ ላይ መርዝ እየጨመረችበት ነው የደረስኩት ሰራተኛዋ እና አቅሜን መቆጣጠር አቅቶኝ ነው እንደዛ አንቄ ስደበድባት የነበረው። መተው ይዘዋት ባይወጡ ኖሮ ገላት ነበር። በእጄ ሞታ እኔ እስር ቤት ነበር የምገባው። እቴቴ ማለት እኮ እንደዛ የሚደረግባት እናት አይደለችም። ለሷ ብቻ ሳይሆን የኔን ህይወት የታደገችኝ ከጸበል ቀጥሎ ህይወቴን የታደገችኝ ማለት እቴቴ ናት። ለዛሬ ማንነቴ ለመቆሜ ብርታት የሆነችኝ እቴቴ ሁለተኛ እናቴ ነች። ልዑልን በጣም ነው የማመሰግነው። እናንተን ማመሰግናችኋለሁ። እሷ ግን ዋጋዋን ማግኘት አለባት። ምን ተልኮ ኖሯት እቴቴን እንደዛ ልታረግ እንደፈለገች እኔ ራሴ አላቅም። በጣም ነው የተናደድኩት። በገላት ደስታዬ ነው። እኔ ባልደርስላት እኮ እቴቴ ሞታ ነበረ። እሷን የመሰለ እናት ማጣት ደግሞ ይከብዳል። እውነት ነው። ላደረግሽው ነገር እጅግ በጣም እናመሰግናለን። ያው እዚህ መገኘትሽም ለምክንያት ነው ብዬ አስባለሁ። የምትመጪባቸው ቀናቶች ነበሩ። ዛሬ እንዴት እንደመጣሽም አላቅም። ያው አጋጣሚ ምናልባት አንድ ሰው ለማዳን ነው እኔ ተላኩት ማለት እንግዲህ ፈጣሪ ለዛ ይሆናል የላከሽ። አሁን ያለሽበት ሁኔታ እንዴት ነው? አሁን ደህና ነኝ፣ እግዚአብሔር ይመስገን። በጥሩ ሁኔታ ላይ ነው ያለሁት። ያው እንደምታይ ማለት ነው። መራመድ ችያለሁ፣ መናገር ችያለሁ። አይኔ ሁሉ እስከ መጥፋት ደረጃ እየደረሰ ነበረ። እግዚአብሔር የተመሰገነ ይሁን። አሁን ደህና ነኝ። ሙሉ በሙሉ ጤንነትሽ ተመለሰ? በጣም ደህና ነኝ። እግዚአብሔርን አመሰግናለሁ። ቴትዬንም በጣም ነው የማመሰግነው። እናንተንም አመሰግናችኋለሁ። ስራ እየሰራሽ አይደለም አሁን?
ወደዛ የመመለስ እንዴት ነው ፍላጎት? ወደ ስራ የመመለስ ፍላጎት አለሽ? ለጊዜው አሁን ስራ አልጀመርኩኝም። ራሴን ማረጋጋት ፈልጋለሁ። በደንብ ከራሴ ጋር ማውራት ፈልጋለሁ። ከዛ በኋላ ግን ግድ ነው ቤተሰቦቼን ሰፖርት ማድረገው እኔ ነኝ። እንደገና ደግሞ ለራሴም ያለሁት እኔ ስለሆንኩኝ ስራ መስራት ግዴታዬ ነው። በቅርብ ጊዜ ወደ ስራ ይመለሳለሁ ብዬ አስባለሁ። በጣም አሪፍ። እንግዲህ ቤተሰቦችሽን፣ ሀገርሽን፣ ወዳጅ ዘመዶችሽን የሚጠቅም ስራ እንደምትሰሪ ተስፋ አደርጋለሁ። እጅግ በጣም አመሰግናለሁ ስላደረግሽው ነገር። እኔ ቃል የለኝም። ልዑል በጣም ቢዚ ስለሆነ ነው። እናገኝሻለን፣ በደንብ እናወራሻለን። የግድ ስለተፈጠረው ነገር እዛው ሰዓት ላይ ማውራት ስላለብን ነው ከኔ ጋር እዚህ ጋር ቁጭ ብለን ያወራ ነው። እንግዲህ ስላደረግሽው ነገር እጅግ በጣም አመሰግናለሁ። ቴንኪዩ በጣም እናወራለን በደንብ። እኔም አመሰግናችኋለሁ። ቃላት የለኝም ስለእናንተ። ክብረት ይስጥልኝ። እሺ ቴንኪዩ በጣም መሄድ ትችያለሽ። አመሰግናለሁ። ሸኙልን። እንግዲህ ተመልካቾቻችን ያው ትንሽ ግራ የሚያጋባ ነገር ነው ያለው። ከልዑል ጋር በደንብ ማውራት አለብን። የሰማነውን ታሪክ እንግዲህ ሰምታችኋል። እናንተም ከዚህ በፊት ሰምተነዋል። ስለሷም ለማጣራት ሙከራዎችን አድርገን ነበር። እንደተባለው ሙሉ በሙሉ ባህር ዳር የነበራትን ህይወት ከሷ የሰማነውን ከሌሎች ጓደኞቿም ከቤተሰቦቿም ሰምተን አረጋግጠናል ስለማንነቷ። እንደምታውቁት እዚህ እኛ ቲም ላይ ያው ከስራችን አንጻርም የሚቀላቀሉ ሰዎች ባክግራውንዳቸው ይጠናል። ምን አይነት ሰዎች ናቸው፣ በምን አይነት ህይወት ውስጥ ያለፉ ናቸው፣ እኛስ ጋር የሚመጡት ለምንድን ነው የሚለውን ነገር እናጣራለን። እና ባህር ዳር ድረስ የነበራትን ህይወት ከዛ በኋላ ነው እንግዲህ ስኮላር እንዳገኘች አንዳንድ ሰዎች ነግረውናል። ግን አንዳንድ ሰዎች እርግጠኛ አይደሉም ስኮላር በማግኘቷ። የመጨረሻዎቹ ከባህር ዳር ልትወጣ ከነበረበት የመጨረሻዎቹ ወራት ውስጥ እሷ ህይወት ላይ የነበረው ነገር ጥሩ እንዳልነበረ እና ትንሽ የአካባቢውንም ሰው ያስደነገጠ እንደነበረ። ምክንያቱም እዛ ሰፈር ላይ እንደ እንትን ነው የምትታየው፣ እንደ ምሳሌ ነው የምትታየው። ሌሎች ታዳጊዎች እንደ ምሳሌ የሚያዩዋት እንደ እሷ ነው መሆን ያለባችሁ ተብለው ተመክረው የሚያድጉባት ልጅ ስለሆነች የመጨረሻዎቹ ወራት ላይ የነበራት ሁኔታ ጥሩ እንዳልነበረ አንዳንድ ሰዎች ያጫውተውናል። ግን እዚህም ስትመጣ ትልቅ አንድ አባት ናቸው ጸበል ነበረች ምናምን ብለው ያስተዋወቁንም ባክግራውንዷንም በደንብ ስናጠናም ባህር ዳር የነበረውን ጓደኞቿንም ምኗንም ቤተሰቦቿም ስቲል እዛ አሉ። ስለሷ አንዳንድ ነገሮችን ለማጣራት ሞክረን ነበር። ግን ሰራተኛዋ ደግሞ የቅርብ ሰው ናት። ብቻ ድንጋጤ ውስጥ ነው ያለሁት። ስለሷ ማወቅ ስላለባችሁ ነው ይህን ፕሮግራም የቀረጽኩላችሁ። ያለውን ነገር ቀጣይ ቪዲዮ ላይ ያለውን ነገር ምንድነው የተፈጠረው ሰራተኛዋንም ቁጭ ብዬ ለማውራት እሞክራለሁ። አጋዧን ቁጭ ብዬ ለማውራት እሞክራለሁ። እውነት የተባለውን ነገር አድርጋለች ወይ አላደረገችም ወይ? ያው ትንሽ ድብደባም የመፈንከት አደጋም ስለደረሰባት ሆስፒታል ነው የምትገኘውና የሐኪም ድጋፍ ካገኘች በኋላ ወደዚህ ሐኪም ሕክምና ካገኘች በኋላ ወደዚህ መታ አንዳንድ ነገሮችን የምናወራት ይሆናል። ተመልካቾቻችን ብቻ ማዘርን እንኳን እግዚአብሔር አተረፈልን። እየተባለ ያለው ነገር እውነት ከሆነ በጣም አስደንጋጭ ነገር ነበረ። እግዚአብሔር እንኳን ማዘርን አተረፈልን። በቀጣይ ቪዲዮ ስለተፈጠረው ነገር ማብራሪያ ይዤላችሁ እመጣለሁ። ከቻለ ልዑል በጣም ቢዚ ነው። ከቻለ ግን እሱም ቁጭ ብሎኝ የተፈጠረው ነገር እንዲሰማና ያለውን ነገር እንዲያወራ አደርጋለሁ። ተመልካቾቻችን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ይህን ቻናል ሰብስክራይብ እያደረጋችሁ ቤተሰቡ ኮሜንት ላይ ደግሞ ሀሳብ አስተያየታችሁን ጻፉልን። ላይክ ሼር እያደረጋችሁ ደግሞ ለወዳጅ ዘመዶቻችሁ አድርሱልኝ። አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። መልካም ጊዜ